አይበቃኝሽም እኮ ለኔና ላንቺ ይበቃል። ደግሞ ይባልፈውን አልሰማሽም እንዴ? ወየ ብዬ አንቺን ጠለ ምን ተቀስካ ብዬ ጣረኩት። በቃ አንተ ሳክሳ ያልቅም ሁሌ እንደሰከስ አረ እኔ ላንቺ ማልሆንልሽ አረ ይው አስማተኛው እየመጣ ነው ያሌባው ማለት ነው። እኔ ስልክሽን አንቺ ዝም ብለሽ አቦ ያንተ ሳክሳ ያልቅም በለሻል። ሲጣምቢ ለጥ ነው የሚያረግሽ። ለጥ ከሚያረግሽ ደግሞ እኔ ያለው ብለሽ አጭብርት አንቺ ብራዘር አማን ነው አለን በይ ይባልኖራው ከጉድ ነው እኮ ያወጣሽ። አሁን ደግሞ ባለፈው ገዝቼልሽ አሁን መልሰ ገዛልኝ ከመትየኝ አንተ ሳክሳ ያልቅም ስልኬን ስጣልሽ ስልኬን ምናባነው ከጉድ እኔ እኮ ማለት ጫማ ሳነካ ካልስ ሱሪ ሳነካ ቦክሰር የምቀጣ ጭቅላ ሌባል ደርሻለሁ። የት ነሽ? የቱ ጋር ነህ? ደርሻለሁ። እሺ መጥቶልሻል እቃሽ። ምንድነው ይሄ? የሰቨንቲን ከበር ቦለር እንደያዘዝከው ምንድነው? እሱን ያዘዘህ ሌላ ነው ያዘዝኩ። ልጅቱን ነው። ልጅቱ? አዎ ፕላን ኤ አንቺ ብራት ተቀቡነሻ? አዋ አሪፍ ነገር ናት። በተለመደው ዋጋ አይሽ አይታገስ ይፍቃናት ምን ሰይለማ? አዎ ይቻልሽ ይሽ ቀባል የራሴ ስልክ አባ ብር ጥለሻል። እንታ ባታገኘዋለሁ እስካሁን ትኩሳት አለ። እስኪ ወደ ላይ እሱ ጋር አይደለም ያመመኝ። ቆይ እኔ ማቀው አንተ ዝም በል። እኔ ማቀው አንተ እስኪ ወዴን እኮ ነው ያመመኝ። ዝም በል እስኪ። እኔ ማቀው አይደል? እስኪ ዝም በል። እሺ ውጤት የደረሰው? እሺ አላዛር ውጤቱ ደርሷል። የቲቪ በሽታ ይገኝባል። ቲቪ በሽታ አለብን። ቲቪ እሰይ እልልልል ሳኗል። ሄሎ እናቴ ደረስኩልሽ። ካንቺ የሚጠበቀው ዲሹን ብቻ መግዛት። ቲቪው ከኔ ነው። ወደዛ እንሄዳለን፣ ወደዛ ጥፍ እንላለን። ዝች ጋር አቁመት። ወዛደር የተሽካሚ ደካማ ትሆናለች። ዛሬ ደግሞ ሞተር እንደመጣሽ ሴቶቹን ሽሽት በዚህ ብሄር ቸከስ በዚህ ብሄር ሴቶች ቀልደኛ ነሽ። ደግሞ አሁን ደግሞ ካንተ ምን ይፈልጋሉ? ኧረ ተወራ እኔ አሁን ምን ያንሰኛል? ከአቋም ከቁመና ከቁንጅና ትከሻዬ ሰፋ ያለ አንድ ቀን ሴት ወዳሉ ነው ስትሰምቻ አላውቅም። ወረኛ ነህ ደግሞ አንተ። ኧረ እንደው እቅዳችን ተሳካ ማለት አይደል? ወዳለው ኧረ እንደብላሽ ኧረ አምኛለሁ። ይሄን ሻውን አመንኩኝ። የት ትጋብዛታለህ? እሱ ነው የጀነት አውርደን አሁን ማለት ነው ለወደፊት ትዝታ እንዲሆነን ተንበርክኬ አበባ ሰጣት ትቀርጻለች። እኔ ቪዲዮ ካሜራማን እንደሆነልሽ ነው ፈልጊው። ብዙ አመት ለፍቻለሁ። አሁን ልጠይቅህ ጓጉቻለሁ ባልሽ ልሆን ታገቢኛለሽ ሆይ በጣም ደስ ወይኔ አበባም ዘፋኝም አያስፈልገኝ ነበር እኮ ለኔ ቴክስት በቂ ነው። አዎ ግን ያው ለክብርሽ ሴቶቹን እንደምቀያየራቸው ልብስን በቀየርክ። ኧረ አንቺ ደግሞ ልምጣች የፈለግሽው ጠፋሽ እኮ። ፕሮግራም ላይ ትጀልሽ አይደል? እንዴት ይቀራል? ቸከሶች አሉ። እናቴ ትሙት ለሚስት ነው የምናገር። አይደለም እኔ ያልኩህ ቸከስ ካለ አልሄድም። እንደዛ ነው እንዳልከኝ። እንዴ ነው እንዳልከኝ መቆን ጀማሪ ሌባ አንተ ተጠው የምትያው ሌብነት ስልክ ሰፈር ነው አስመረረችው። ጉድ ነው የምሰራው። ቁርሱ አስገብቶ ልሽጉድ ያዛትማ እኔ በዛ አፍልቼ ነበር ይበል እስኪም ተጥጥር አድርጎኝ ነበር። አንተ እኮ ልብስ ገዝተህ ለኔ ሳገዛ ቆሻሽ እኔ ጋር ትወዳደር በቃ እኩል ነው የምንካፈለው።
የምከፈለው። ህፃን አይደለም ባላረግ ና እሺ ችግር የለም ማሳየው። አባሌ አይገረም ሌባ ነው። አለቀን ተው አንድ ቀን በቃ ሩቅ ቦታ እየሄድኩኝ ድንገት በቃ አላሰብኩትም እና ማለት ነው ከፊት ለፊቴ አራውራይ እንትን የሆነ ቀን ደግሞ እንደዚህ ዲሽ ልሳራ ጣሪያ ላይ ወጣውና ማለት ነው ድንገት ሳላስበው ማለት ነው ጨርስልኝ እንጂ እሺ አንድ ቀን ዶሮ ልገዛ ደግሞ ማለት ነው እኔ ማለት ነው የፈለኳትን ሴት በእጄ የማስገባት ጥበብ አለኝ። ዝም ብለህ እንደው ትጠበኛለህ ዝም ብለህ እንዴ ለምን መሰለህ በቃ በተፈጥሮዬ ከሌሎቹ ወንዶች እለያለሁ ለየት ያልኩ ነኝ። አንተ ከሌሎቹ ወንድ የምትለየው ጡት ታጠባለህ ወይስ የወር አበባ ታያለህ? ድሮውንም ደህና ሰው ጋር መቀመጥ ነበረብኝ። ለእናቴማ እንድሽክም ብዬ ዶሮዋን ይዤላት የምሄደው በቃ ይኸውልህ እዛ ጋር የሚገራርሙ ዶሮዎች አሉ። ሰርቀናቸው እየሮጥን ወደ ቤት። አዎ ልብሳችንን ግን ልብስ እንቀይር አይደል? አይ ግን እስኪ አንዴ ምን አድርጋል? እባክህ አንዴ ቀጣ ስልክት ነው። አንዴ ቀጣ ምን ፈልገሽ? ቀጣ ስልክት ነው። እስኪ እንዴት ሀብታም እንደሆንክ እንደው ለተመልካቾች ብትነግሪኝ። ባጭር ጊዜ ሀብታም ሆናል። ሀብታም ለመሆን ወጣቶች ጠንክረው መስራት አለባቸው እና ለዛ ነው ጠንክረሽ ከሰራሽ ሀብታም ትሆኛለሽ። ሊስትሩ አልነበርክም እና ወጣቶች ጠንክረው መስራት አለባቸው። ማራንቺ ብለው ምን እሺ ነው አንተ ብናት መኪና እየገባብኝ ሀብታሙኝ እያየሁ እኮ ነው የቀሰቀስከኝ። ምን ነው ሀብታሙኝ አንተ አታስብ ግን ሀብታም ሆኛ መንገድ አለኝ። አንተ ብላችሁ ሰው ግቢ ስማ ባልመጣችሁ ማይዞ እኔ ፖሊስ ጣቢያ ወስደም አባቴ ተሳስተህ ማይሆን ግቢ ነው የገባው። ከኛ ወዲያ ሌባ ናቷ ሲቲ ቦይ ነበር የምንባለው። 16 ዓመት እስር ቤት ያሳለፍኩት እኔ የምር ህይወቴን ሼር ላድርግ። በጣም አደገኛ ሌባ ነበርኩ። የምር ሀሳብ ሁሉ ይሰርቅ ነበር። ሰው ከውስጥ ጃፖኒ ለብሶ ሁሉ ይሰርቅ ነበር ሳያየው ማለት ነው። ህይወትን ቀይርሽ አባቴ እንዳይደገም እሺ። የምር እኔ ያለፍኩበት ህይወት ስለሆነ ነው እንዴ ሌባ ቢመታሽ ሌባ ልስር አንተ እሱን አንተን እኮ ነው ያዘ ናቷ ሲቲ ቦይ ነው ልጅ እኮ ነኝ። እስኪ አበጎነጣ እኔ ወንድምሽ ከኛ በላይ አራዳ የለም። 16 ዓመት ታሰሪያለሁ። በቃ በጠብጠኝ የመጣ ወላጅ የመጣ የዚህ አባት ነው። አዎ ልጅ አልወለድክም። እኔ ልንገርህ ይሄ ልጅ አይደለም፣ ይሄ ልጅ አር ነው። አይማር ተማሪዎችን አሳምጾብኛል። መምህር የተባለ እንዳለ በቃ ሁሉንም ያስመረረ ተማሪ። አትሳደብ በቃ ታየዋለህ እንዴት እንደሚመላለስ ታየዋለህ። በቃ ክላስ ውስጥም እንደዚህ ነው፣ ይደበድባል፣ ድንጋይ ይወረውራል። እኔ ስቶኛል። አንዴ ብር ከየት እንደሚያመጣ አላውቅም። መሳሪያ ይዞ ነው የሚመጣው። የማይበላው ነገር የለም። ምንድነው አረ ውሸት የምትለው? ዋሻው አንድ ነገር አስቻለሁ እና በቃ እኔ መሩኛል። በቃ ይሄ ልጅ ላባረረው ታባራሽ ስለበደበዋል እንዴው መተኖስ በሰማ ምን አገባ እኔ ገንዘብ መከፍለት ዘና ብሎ እንዲማርኩ ከሌላ ትምህርት ቤት ያመጣሁት እዚህ ዘና ብሎ ኃላፊ የለም፣ የበላይ ኃላፊ የለም፣ ዳይሬክተሩ የለም። ዳይሬክተሩን ጥራልኝ ዳይሬክተር ወይ ጭራሽ ልጄን እስከ መደብደብ ልጁን የደበደበ አንገቴ ምናምን ጀርባዬ ሁሉ ቆስሏል። ኦኬ አይ ከመንግስት ትምህርት ቤት ነው የመጣውና እየመታው ነው ልጁን እየመታው ነው ወይ እንደዚህ ይቅርታ እሺ በትምህርት ቤት ውስጥ ይቅርታ እንጠይቃለን። ከመንግስት ትምህርት ቤት የተሻለ ትምህርት ቤት እናስገባለን። አንተ ወራዳ